الواحد ما يتوقع أن قد تكون إجابة لأسئلة كثيرة. ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ እኔም አላቀውም እናንተም አታቆተም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ምንድነው? ممكن تكون إجابة. أنا ما أبي أقول صح ለብዙ ጥያቄዎቻችን ምላሽም ሊሆን ይችላል ولا غلط. ما أبي أقول أن هذه الرواية صحيحة. احنا طبعا ابو عبد العزيز እኔ በጣም ልክ ስለመሰለኝ ልክ አይደለም ማለት አልፈልግም። በጣم ልክ ይመስላል። انت قاعد تنقل الروايه الاثيوبيه. አንተ አሁን የምታወራው የኢትዮጵያን ስለሆነ በቃ ምን ችግር የለም የኢትዮጵያ እያልን እናወራው። أنقل لك الرواية الأثيوبية الشيء اللي احنا ما نعرفه. እኛ ማናቀው አረቦች ወይም ማናችንም ኢትዮጵያ ውስጥ ሆነንም ማናቀው ብዙዎቻችን مذكور في تاريخنا. أنا እኛ ታሪክ لما አልተጠቀምንም። رحت هناك اكتشفته እኔ ሄጄ ራሴን ያየሁት وعرفته. هم يعرفونه እነሱ ግን ያውቁታል። سواء كانوا مسيحيين أو مسلمين ክርስቲያኖቹም ሙስሊሞቹ እንኳን ብዙዎቻችን አናውቀውም። እኔም አላውቀውም። يعرفون كثير منهم يعني على الأقل ብዙዎቹ ያውቁታል። الباحثين والدارسين والقراء والكذا والدين. በተለይ ጸሐፍት የሆኑ ቀሳውስት የሆኑ ምናምኖች እነዚህ ምሁራኖች ምናምን ያውቁታል። የሃይማኖት ሰዎች ምናምን ያውቁታል። إلى آخره يعرفون الحقيقة هذه بس إحنا ما نعرف. ስለዚህ ከአምላክ ውጭ አልፋና ኦሜጋ አለ። እኔ ጥያቄው የመጀመሪያ ጥያቄው መጀመሪያ ብትረጅ ነው እኔ ተረድቻለሁ። መጀመሪያ አልፋና ኦሜጋ ፍጡር ተብሎ የጠየቁሽ ነው። አልፋና ኦሜጋ ፍጡር አለ ወይ? መልስልኝ። እኔ ስለዛ አልጠየቁሽም ይሄን እኔ የጠየቁሽ ኢየሱስ ክርስቶስ እኔ አምላክ ነኝ። አዳምጥ። እሺ አዳምጥ። አምላክ ማለት ይሄ ቆይም አምላክ የሚለው ቃል የለም። አዳምጥ። እሺ አንዴ አዳምጥ። ምንድነው ይሄው እስካሁን ድረስ ያደረግነው ነገር? አሁን አንተ ለሐቅህ የምትኖር ሰው አይደለህም። ኦኬ አንዴ አዳምጥና መዝሙር ያሬድን አስገቡት። ምንድነው እኔ አልፋ ነው ኦሜጋ እኔ አምላክ ነኝ የሚለው ብቻ እኮ አሳይቼዋለሁ። አንዴ አሳይቼዋለሁ። እንዴ ምንድነው ያሳይሻል? ከወንድሞች ጋር ትቀጥላለህ። እኔ ሀሳቤን እንትን ልበልና ከወንድሞች ጋር ትቀጥላለህ። አዳምጥ። ምን ብሎ መጣ? ጌታ ኢየሱስ የቱ ጋር እኔ አምላክ ነኝ ያለበትን መጀመሪያ የተነሳ ነው። መጀመሪያ መጽሐፍ ቅዱስ ከፍተህ ጥያቄ ጠይቅ ነው የተባልኩ አይደለ? መጠየቅ አልችልም አልክ። እንደዛ መጠየቅ ስለማትችል ስለዚህ ምን አደረግ? አይ የምጠይቀው ነገር የለኝም መጽሐፍ ቅዱስ ላይ ዝም ብዬ ልጠይቅ አልክ። እሺ ፈቀድንልህ አይደለ? ከዛ ጌታና አምላክ አልፋና ኦሜጋ እኔ ነኝ ያለበትን አምላክ ነኝ ያለበትን አሳይን ብለሃል። አሳየነ። አልፋና ኦሜጋ ብቻ እኮ አይደለም ያለው አምላክ ጌታና አምላክ ሁሉን የሚገዛ አምላክ እኔ ነኝ ብሎ ተናግሯል። ይሄን አሳየነ። ኦኬ ይሄን ስናሳይ ደግሞ አይ የኔ ይላል እኮ አልክ። ከዛ ተመልሰህ አይ ጌታ ነኝ ያለበትን አልከኝ። ተመልሼ ደግሞ ጌታ ነኝ ያለበትን ሳሳይ ደግሞ አምላክ ነኝ ያለበትን እንትላለን። እንደዛ ጨዋታ ነው እንትን ያልከው። አሳይቻለሁ። ጌታ ነኝ አምላክ ነኝ ያለበትንም አሳይቻለሁ። ኦኬ ማመን ያለማመን ያንተ ፋንታ ነው። እንዲሁም ደግሞ አልፋና ኦሜጋ እንደሆነ ነገር አሳይቻለሁ። አልፋና ኦሜጋ ደግሞ ለፍጡር አይነገርም። አልፋና ኦሜጋ አምላክና አምላክ ብቻ ነው። እሱም ደግሞ በራስህ በቁርአንህ ደግሞ ያለ ነገር ነው። አላህ የመጨረሻም የመጀመሪያ እንደሆነ በቁርአን ተቀምጧል። ለአምላክ ብቻ የሚሰጥ ነው ተብሎም በእስልምና ይታመናል። ስለዚህ ጌታ ኢየሱስ አምላክ ሲጠይቅሽ ሰምተሽኛል። እኔ አምላክ ነኝ የሚል ብቻ ነው። ወንድሞች አሁን እኔ ብዙ አውርተናል። ከወንድሞች ትቀጥላለህ። ያሬድ እንኳን ደህና መጣህ። አንድ ጊዜ ይቅርታ ትቀጥላለህ፣ ችግር የለውም። ቶፒኩን አንድ ጊዜ አሳይቻለሁ እኮ ቃል ኢትዮጵያ ብቻ ነው። እሱን ብቻ አድርጌ አንድ ጥያቄ ልጨርስና አላም አለክ አይ ነው አሳይት ይሻላል። ግን አላም አለክ ነው አይደለም? አላየሁም አለክ ወይ አለክ? አሁን ከኛ ጋር ነህ? አለሁኝ እንዴ? በደንብ አለሁ። ኦኬ ይሄ ለማን ነው አልከኝ? ይሄ ለማን ነው እያልካት ነበር? ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ስታሳይክ ለማን ነው ያልካት? ለእግዚአብሔር አብ። ለእግዚአብሔር አብ። እኔ ደግሞ የጠየቁት እሱ ስማ፣ መጀመሪያ የጠየቁትን እሱ አይደለም። እንደ ልጅ አታውራ።
እንደ ልጅ አታውራ። የምጠይቅህን ነገር ብቻ ትመልሳለህ። እሺ እንደ ልጅ አታውራ። ትልቅ ሰው ነን። ኮንቨርሴሽን በቃ በኤክስፐርት ሌቨል ኮንቨርሴሽን ያስፈልጋል። ዲስከስ እያደረግን ስለሆነ የሶር ነው እየጠየቁ ያለው የሶር ነው። አንድ ጊዜ እኔ ጉዴ እኔ እኮ ብያለሁ፣ ግን እኔ ይሄንን ጥያቄ አይደለም እኔ ጠይቁት። ኢየሱስ ክርስቶስ እኔ በቃ አግነኝ የሚለውን ብቻ እኮ ነው። በቃ አንድ ጊዜ ሚት አድርጋን ችግር የለም። አይ ለአብ እንዳልሆነ ላሳየውና እኔ ሪያሊቲ ይቀጥላል። ችግር የለም። ሞቼም ነበርኩ እዛው ላይ እዛው ምዕራፉ እዛው 1:8 ላይ ነበርኩኝ። ለአብ ነው አልክ። ከዛ በኋላ 11 ላይ እንሄድና 18 ላይ እንሄድና ምን እንደሚል እናያለን። እዛው 18 ላይ ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ያው ነኝ፣ የሞትና የሲኦልም መክፈቻ አለኝ። ሞቶ የነበረው አብ ነው እንዴ? መልስልኝ። ሞቶ የነበረው እንዴት ይሞታል? አይሞትም። ታዲያ አሁን ይሄን እየተናገረ ያለው ማን ነው? አንድ ጊዜ አዳምጠኝ። ይሄን እየተናገረ ያለው ማን ነው ታዲያ? ኢየሱስ ነው እንበል። በቃ ጨርሰህ በቃ ይኸውልህ፣ ዝም ብለህ ቀኑን ሙሉ አታድርግ ሰውንሽን። እኔ የምልህ መጀመሪያ እኮ አሁን እኮ የምትመልሰው ሌላ ነው፣ የጠየቁህ ሌላ ራሱ ንግግር ራሱ ምንም ፖይንት የለውም። ውሃ አያነሳም። እሺ ወንድሞችን ሰላም። እኔ ያልኩትን እኮ መጀመሪያ ጥያቄ እኮ አንድና አንድ ብቻ ነው የጠየቁት እኮ እኔ አምላክ ነኝ። ወንድሞችን ሰላም እንበልበት። አታስወርዳሽ ሚውት አድርግ። እሺ እናመሰግናለን ቃልዬ። ያሬዶ እንዴት ነህ? ዲያቆን መልሶ ይባላል። ደህና ቤተሻይ ሰላም ይሁንላችሁ። እግዚአብሔር ይመስገን። ሰላም ብያለሁ። ጥዬ ቤትሻ ክርስቲያን ነኝ። ማማዬ ቃልዬ በድጋሚ ቃል ነቢጓ ሁላችሁም ሰላም ብያለሁ። ክርስቶስ ሳሙታል። ሰላም ይሁንላችሁ። እንኳን አደረሳችሁ ብያለሁ። እንዴት ናችሁ? ነጋብኝ እኮ ሌሊት። እናንተ ምን ሆናችኋል? ማይሆን ቤት ውስጥ ገብቼ የጨጓራዬን አቃጥለኸው። ማይሆን ነው በጣም ብዙ ነገር በቃ መግባትም እኔ ብዙ እንትኗን ኢንተረስቱ አልነበረኝም፣ ግን ሙስሊሙ እንደፈለገ እንዲፈነጥዝ ተፈቀደለት እና አንድን ሰው ቢሆን መሰመለስ ልና ውሻ ካለ የእርስ በርስ የሚጣለው የእስልምና ትምህርት ነው እንጂ በክርስትና በኩል ያለው ትምህርት አይደለም። ስላይወዱም መላይኮች ይባላል። ደግሞ ስዕል ይሸከማሉ። እነማን? መላይኮች። ይሄ ነው የሚጋጨው ትምህርት፣ የእስልምናው ትምህርት። ቅድም አድመቼ ብሎ ነው እንጂ ይህን ሀሳብ አነሳ ነበረ። እነዛ ሲል ነበረ ይጋጫል ምናምን አይነት ነገር። እንደዛ ብሎማ ምንም ፕሩፍ አላደረገልኝም። አንደኛ ታሪኩን አያውቀውም የነበረው ያሲን ኢቨን አይሁዶች ናቸው እያለ ነበረ እና አይሁድነት ራሱ የሆነ ጎሳ የሆነ ቀበሌ ወይ የሆነ ከተማ አድርጎ ነው ያስበው እና በደንብ አልተረዳውም ምን እየተባለ እንደሆነ። እግዚአብሔር ያንን በዘዳግም ላይ ሲናገር፣ በዘጸአት ላይ ሲናገር ምን እየተባለ እንዳለ ሁሉ አስረድቸው መጨረሻ ላይ በቃ ያው ልዩነት እንዳለው እንደው ልዩነት አለው ብሎ እንትን አለ ያሲን። ያ ነው እንግዲህ ወደ ታቦት የወሰደን እና እስልምና ያለው ግን ታቦት ግን የተባለው ተፍሲራቶቹ እንደሚናገሩት ተፍሲራቶቹ የወሬ ናቸው ነው የተባልኩት። እንግዲህ ዛሬ ወሬ የአይሁድ ወሬ እና ምንም ማስረገጫ ያላቸውም የአይሁድ ወሬ ናቸው ተባለ። ኦኬ የአይሁድ ወሬን እየተሰማ ከተዘገበ ተኮርጇል ማለት ነው። ከአይሁድ መጽሐፍት ከአይሁድ ታሪክ ተኮርጇል ስንልኛ ይኸው ይሄን ነው ማለት ነው። ኦኬ ምክንያቱም የታመነ ትምህርት ነው። የታቦት ሕግ ከጽላቱ ጋር የተያዘው የታቦቱ አገልግሎት የታመነ ትምህርት ነው። አሁንም አይሁዶች እኮ በህይወት አሉ። ስለዚህ ከአይሁዶች የተኮረጀ የተወሰደ ነገር አለ ማለት ነው። ምክንያቱም ፕሩፍ አምጡ ከተባለ ወዴት ልኬድ ነው? ወደ አይሁድ። አይሁድ ደግሞ እርግጠኛ ይሄ ታሪክ አላቸው። ስለዚህ እስልምና ወስዷል ማለት ነው ከአይሁዶች ላይ ታሪኮችን። ኦኬ እሱ ብቻ ሳይሆን ተፍሲራቱን በደንብ አንብባችሁት ከሆነ እንዲሁም ታምር ይሰራል። ይሄ ታቦት ታምር ይሰራል። እሱ ባለበት በጣም ይፈራሉ፣ ይከበራሉ፣ ጦርነት ድል ያደርጋሉ ይላል ተፍሲራቶቹ። አሁን እኮ አልገባኝ። አልጀላላይንም ወደቀ፣ ኢብኑ ከቲርም ወደቀ፣ ከኢብኑ አባስ ተሰምቶ የተዘገበውም ወደቀ።
እሺ ማስረጃ ውስጥ ቁርአኑና ሐዲስ ነው መመዘኛ። ኦኬ መዝነህ ንገረኝ። እውነትም ውሸትም የምትለው አይደለም ወይ? እውነት አይደለም ወይ ውሸት የምትለው አይደለም። በቃ ወሬ ነው። ወሬው ከየት መጣ? ወሬ ለመሆኑ ማስረጃ የለም። እና በጣም ኮንፊውዝ የሚያደርግ ነገር ነው ብቻ ጠዋት ስሰማ የነበረው። ለማንኛውም ግን ተፍሲሩ ምን እንደሚል አንዴ ላሳያችሁ እና እኛ እንዲሁም ጠዋት ላይ ውስጡ ምን ይገኛል አይገኝም ነበር አይደለ? ከዛም እኮ መረር ያለ ከፍ ያለ ነገር አለው። ከመጽሐፍ ቅዱስ ጋር ታሪኮች የመጽሐፍ ቅዱስ ታሪክ እዛ ላይ ተቀምጧል እና ካልተኮረጀ ኬት ይመጣል? ይህ ነው የተኮረጀ ነገር ከሌለ አውቃም ኬት ይመጣል ታዲያ? እና እስቲ ቆይ አንዴ ልክፈትና ይላሳያችሁ። ገና ማንበብ ስጀምር ነው ይሄ ነገር ወሬ ነው ተብሎ ያ ሁሉ ምስክር የተፈጠረው። እሺ የአይሁድ ነው እኛን አይመለከተንም ከተባለ እኮ አንድ ደግሞ ምንድን ነው ኤቪደንስ አድርገን የምናቀርበው ነገር አለ። ትልቁ ሌላ አስቀድሞ ያሉ የአይሁድ ህዝብ አለ መሲሁ ሲጠብቅ የነበረ ህዝብና እነሱ የሚያመልኩት አምላክና የነሱ ትውፊትና የእስልምና ትውፊት ሁለቱ ይለያያል ማለት ነው። ይህ ራሱን ሌላ ነገር ነው። የአይሁድ እምነትና እስልምና እምነት እንደው አንድ የሚሆን የአይሁድ አምላክና የእስልምና አምላክ አንድ የሚሆን አይደለም፣ የተለያዩ ናቸው። ያንን አክሴፕት የማያረጉት ከሆነ ያን ትውፊት እና ከዛ አንጻር ራሱ ሀሰተኛ ይሆናል ነው። በዚህ አንጻር ይቀጥሉ ዲያቆ ይኸው። እሺ አልበቀራ ሱረቱል አልበቀራ ላይ የላሚቷ ምዕራፍ ላይ ምዕራፍ 248 ላይ አለ። እንግዲህ የኢብኑ አባስ አለ፣ የአልዛ አሰራር አለ፣ የአልጀላላይን አለ፣ የካሺኒ አለ፣ የኢብኑ ከቲር አለ፣ እነ አልሙጅዲ አሉ። እሺ እነ ኩሽሪ አሉ። እነዚህ ሁሉ ወሬ ነው የዘገቡት? ውሸት ነው የዘገቡት? እኔ እኮ አልገባኝም። እውነትም ውሸትም ያሉ ነገር ዘገቡ እኮ ነው አሁን የተባልኩት። እውነትም ውሸትም ያልሆነ። እሺ የሚገርመው ነገር ምን ይለዋል? ይሁት ለምሳሌ ኢብኑ አባስ ምን ይለዋል? ኤንድ ፕሮፌት ሳሙኤል ይለዋል። ጭራሽ ሰይድ አንቱ ዘም ሳሙኤል እንዲህ አላቸው። ምን አላቸው? the sign of his kingdom የንግስናው ምልክት that is from Allah ከአላህ የተሰጠው is that there shall come unto you the ark ይለዋል። ይኸው እዚህ ጋር the ark ይለዋል በእንግሊዝኛው። አርክ ማለት ታቦቱ ማለት ነው። የትኛው ታቦት? ምክንያቱም ሙሴ ታቦት ሰርቷል። ምኑን ማስቀመጫ? ጽላቱን ማስቀመጫ ታቦት ሰርቷል ሙሴ። አሁን ራሱ ለእስልምና ያስገባኝ ነገር እኛ ታቦት ከሰማይ ወረደ አንልም። ኦኬ ታቦቱ የሰሌዳው የጽላቱ ማስቀመጫ ታቦት ሙሴን የሰራው። ይሄን ጠይቄ ያልተመለሰልኝ ነው። በእስልምናው ታቦቱን የሰራው ማለት ነው ተሰርቶ ነው እስከ ሰማይ ወርዶ ነው? እንደዛ ከሆነ ከእውነታ ጋር ልትጋጩ ነው። ከእስራኤላውያን ታሪክ ጋር ልትጋጩ ነው። ውሸት ሊመጣባችሁ ነው። ማን የሰራው? የሰራው ሰው አለ? ይሄን በእስልምናው ሙሳ ታቦቱን ነው የሰራው ተብሎ ይታመናል? መልሱልኝ አንዳችሁ እዚህ ያላችሁ። ሙሳን የሰራው ታቦቱ በእስልምና ወይስ ከሰማይ ነው የወረደው ታቦቱ? እስካሁን አላህ ከሰማይ እንደላከላቸው ነው የማውቀው። እንግዲህ እንዳወረደ በመላእክቱ በኩል ነው። እንደው ኡስታዝ ገብቼ ጠይቄው ነበር በዚህ ጉዳይ። እንደዛ ነው ያለኝ። ምናልባት እናንተ የምታውቁት ነገር ካለ ንገሩት፣ ወይ ደግሞ ሙስሊሞች ካላችሁ ንግቡና ይሄ መልስ። በነገራችን አሁን ያነሳው ፖይንት ቆንጆ ፖይንት ናት። እስልምናን የሚመታ ነው እና ሙስሊሞች ስትጠሩ ደግሞ ፕሮቴስት የታመነ ትምህርት በመጽሐፍ ቅዱስ ያለ ትምህርት ታቦቱን የሰራው ሙሴ ነው። ጽላቱን ደግሞ የሰጠው እግዚአብሔር ነው። አስሩ ትእዛዛት። ታቦቱን ማን ነው የሰራው በእስልምናው? ወይስ ከሰማይ ያወረደ ነው? ታቦትም ሰሌዳውም አብሮ it includes the wind, the trampling of his victory, golden color in the form of human face ይላል። ያው ቅድም ነቢይ ጓይ ነገረን። ልክ ይሄ የሚነፉ ጥሩምባ የሚነፉ የድል ጥሩምባ የሚነፉ ይመስሉ በወርቅ የተለበጡ ፊቶች አለበት ይላል።
ታቦቱ ላይ from your load and the remnant of that which the house of Moses remnant of Moses ከሙሳ ቤተሰብ ደግሞ የቀሩት የሙሳ ንብረቶች እቃዎች አለበት ይላል። ለምሳሌ ምን አለበት ውስጥ ይላል? ለምሳሌ his scripture መጽሐፉም ውስጥ አለበት ይላል። as he said his tablet and staff እና ደግሞ ታብሌቱ ይሄ እንትኑ ጽላቱ የተባለ እና ደግሞ ስታፍ ለምሳሌ ምን አለው ስታፍ ውስጥ የአሮን ቤተሰብ ደግሞ የተወው ምንድን ናቸው ሲባል ለምሳሌ ተርብን ይላል። ይሄ ጥምጣም ራሱ የአሮን ጥምጣም ራሱ አለበት ውስጡ። the angels bring it መላእክቶች አመጡት ይላል። the angels leading it እየመሩ አመጡት ይላል። in giving you back the ark shall be a token, a sign for you that he has been made king by Allah ይላል። ለታሉት ለንግስ ነው ምልክት እንዲሆን እንደዚህ ሆኖ ይወርዳል ይላል። እሺ ከየት መጣ? የሙሴ በትርም እውነት ነው አለ፣ በትሩም አለ። ያ እሺ ከየት መጣ ይሁሉ? ይሄም የአይሁድ ወሬ ነው፣ እውነትም ውሸትም ያልሆነ ነው። በጣም ኮንፊውዝ የሚያደርግ ነገር ነው። ይሄ ገና እንግዲህ አንዱ የኢብን አባስን ነው። ኢብን አባስ የተናገረውን የዘገበውን ነው። እታች ያሉትን ኢብን ከቲሪን ብናይ ደግሞ በጣም ሰፊ ነገርም ይናገራሉ። ሱራው ኦኬ እሺ፣ ሱራውን ከፈለጋችሁ ሱራ 258 ነው 158 አንብበው እኮ አማርኛ ቁራኑ እንደሚል አማርኛ ቁራኑ አንብበው ስላችሁ ብትችል አረብኛ ቢሆን እዛ ደብቀው ታቦት የሚለውን ሳጥን አደረገ። እንደዚህ የድል ጡባ የሚነፉ የተሳሉበት አለ ይላል። ስዕልም አትቀበሉም እናንተ። አላ ስዕል አይወድም። ኦኬ ግን ደግሞ ስዕል አለ እዚህ ላይ ምን ልታደርጉት ነው? ይሄንን ሰላም። እሺ እስራኤል ሰላም፣ እንዴት ነህ? እንዴት ናችሁ? አለን። ሙስሊም ነው? አይ አይደለሁም። እሺ ሙስሊም ወንድሞቻችን ነበር የጠየቅነው። አይ ሙስሊሞችን ነበር የፈለግነው። እሺ አይሁድ ነበርኩኝ። ለምስክርነት ልገባ ነው። እሺ በቃ ቅርብ ሰዓት ነው እና የተመለስኩኝ። ያው ከብሉይ ኪዳን አንዳንድ እንትኖችን ተናግሬ ልመሰክር ነበር። ያው በእናንተ ትምህርት ነው እንትን ያሉት። አሁን ምንድን ነው ክርስቲያን ሆነሃል? አዎ። እና ከውጭ ልግባና መኪና ይዤ አልተመቼ ሆኖ ነው እንደግን ልግባ። እሺ በቃ በኋላ ላይ ልግባ። እሺ አንድ ሁለተኛ ሳጥን የተባለውስ ምንድን ነው? ሙሳ ራሱን የሰራው ወይስ ከሰማይ ነው የወረደው? ሙሳ ራሱን የሰራው ካሉ ችግር ውስጥ ይገባሉ። ምክንያቱም ጠቅላላ ከአይሁድ ታሪክ ከእስራኤል ታሪክ ነው። እሱን አንድ ከምንድን ነው የወረደው? ሳጥን ውስጥ እንደሚናገረው የተለያየ ነገር ነው። የሙሳ ጫማ፣ የአሮን እንትን፣ የሙሳ በትር፣ የአሮን ጥምጣም ምናምን ሁሉ ነበረበት ይላል። እና ደግሞ ታብሌቱ ነበረበት ይላል። የተሰባበረ ታብሌት። ጠዋት ላይ ስናወራ አንደኛው ሙስሊም ወገናችን ያለው ምንድን ነው? አይ ይሄኛው ታብሌት የተባለው ተውራ ነው አለን፣ መጽሐፍ ነው አለን። ለሙሳ የተሰጠው መጽሐፍ ነው አለን። አንደኛው ታብሌት የተረጎመው አንደኛው ሙስሊም ወገን ማለት ነው። አንደኛው ደግሞ አይ ይሄ ጽላት ነው አለ። ሳላ መጣና ደግሞ እስከነጨራሹ ታቦት የሚባል ነገር የለም ማለት እና ግራ የሚያጋባ ነገር ነው። ስለዚህ እሱን ጠይቁልኝ። ሶስተኛው ደግሞ ታቦቱ ላይ የተሳለው ስዕል የተቀመጠው በወርቅ ላሳያችሁ። እሱ እሺ አሁን እኮ ምንም መደበቅ አይቻልም። ባይዘው ደግሞ ይህች ይቀመጣሉ እና ምንም ቁርአኑንም መደበቅ አይቻልም። ተፍሲሩን መደበቅ አይቻልም። ለምን አነበባችሁ ከሆነ የሚያበሳጫችሁ ይተግራል። እኛ ጻፍ ነው ይሆናል። እሺ
እንትኑን እናሳያችሁ። ኤስል የተባለው ተፍሲሩ የኢብኑ አባስን በዘገበበት ክፍሉ ላይ እንዲህ ይላል። ይኸው አልቢቀቢስ ሚን ተፍሲር ኢብኑ አባስ የዘገበውን መልሶ እንደዘገበው ማለት ነው። ፕሮፌት ሳሙኤልም ማለት ነው ምን አሌላ ለእሱ እንዲህ አለው ሳይን ኦፍ ኪንግሽፕ የመንግስትን መገለጫ ወይም የንግስና መገለጫ ዛት ፍሮም አላህ ከአላህ የተሰጠ ኢንዳት ኦል ሻል ኮንስቲቱት ዩ አርክ ይላል። አርክ ይላል ታቦቱን ማለት ነው። አርክ ይላል that was taken from you ከእናንተ ተወስዶ የነበረ wherein in the peace of reassurance mere same tranquility ያ ታቦቱ ባለበት ሰላም ነበረ፣ እርጋታ ነበረ፣ ምህረትም ነበረ ይላል። it is also said that this means it includes the wind ምን ማለት ነው ይላል። ምን ነበር ወዲያው ላይ አንደኛ the wind of the tramping ይላል። ያው the tramping of the victory ይሄ የድል ነሾች ወይም የአሸናፊዎች ጥሩምባ እየነፉ ያሉበት of golden color in the form of human face ይላል። በሰው መልክ ያለ በወርቃማ ቅብ ያለ የወርቃማ ቅብ ያለው እና ደግሞ የሰው ምልክት የሰው ፊት የተቀመጠበት ይላል። ምኑ ታቦቱ። ስለዚህ የሰው ፊት የተቀመጠበት ጎልደን ከለር ያለው ወርቅማ ከለር ያለው የሰው ፊት የሳለበት እንደዚህ ጥሩምባ የሚነፉ ምስሎች ያለበት ይሄ ታቦት ምንድን ነው? በእስልምና ስለ አይፈቀድም ብላችሁናል። አላህ ስለ አይወድም። ኤንጅሎችም ምንድን ነው ኤንጅሎችም ወይም ጅብሪል እንኳን ስል ባለበት አይገቡም ትላላችሁ። ኦኬ አንድ ቁጥር የሚጽፍልኝ ሰው አለ። ቶሎ ላውራው ነው። ኦኬ ሙስሊም የሚል ማስገባታቸው ወይ ገስት ይላክ። ኦኬ ጠዋት ስናወራ አንደኛ ወንድም ሙስሊም ታብሌት የሚለው ቶራ ብሎት ነበር የተረጎመው። የሙሳ መጽሐፍት ነው እዚህ ውስጥ ያለው። የሙሳ መጽሐፍ ስበርባር ይባላል እንዴ? while some others say that it contains Moses stuff የሙሳ በትር and two shoes ይላል። ጫማ፣ ሁለት እግር ጫማ። አላህ then said አላህ እንዲህ አለ። ይኸው even Jurari stated that ኢብኑ አባስ እንዲህ እንዳለው the angels came down while carrying the tabut between the sky and the earth መላእክቶቹ ተሸክሞት መጡ ከሰማይ ዝቅ ብለው ከምድርም ከፍ ብለው በመሀል በሚመስል ይዞ ተወረዱ ይላል። ኢብኑ አባስ የተናገሩ until they placed it before ታሉት በታሉት አጠገብ ስር አስቀመጡለት ይላል። አምጥተው ከሰማይ ምኑን ታቡቱን ተሸክመው while the people were watching ሰዎች ሁሉ እያዩ ይላል። as Sudi said እንዲህ እንዳሉ the tabut was brought to Talut house ወደ ታሉት ወይ ወደ ሳኦል ቤት መጣ ነው የሚለው ታቦቱ። so the people believed in the prophethood of ሸሙን ወይም ሳይመን ወይም ሳውል ማለት ነው። ኤንድ ኦቤር ታሉት ይኸው ጭራሽ ኦቤር ታሉት ይላል። እንዲገዙለት ለዛ ለንጉሱ ምልክት እንዲሆን ይመጣ ይላል። ራይት ሶ ይሄን ያህል የተከበረው በላዩ ላይ የሰው መልክ ያለው የተሳለበት ያለው ምንድን ነው? ይሄ ጣዖት ነው ካላችሁ አላህ ነው የሰጠው ይሄንን። ስለዚህ ጣዖት እያስመለከው ነበር ሙሳን ወይስ ምንድን ነው? ይሄንን ብጠይቁ አሪፍ ነው። ቤት ሻይ በቃ ቀጥሉ። አመሰግናለሁ።